እንዴ አንቺ ማንየር ማድረግ ኃጢአት ነው። አንቺ እንደዚህ መሆን ኃጢአት። ኧረ እባክህ ማነው ኃጢአተኛ? አንተ ተደብቀ መብራት አጥፍተህ የምትሸከሸከው አንተ ኃጢአት አይደለም? አንተም ብሎ መካሪ ደግሞ ላም ጸደት በይ። የሚመክርሽ ወሬ የሚያበዛብሽን ሰው ተይው እዛ። ኧረ እባክህ ነው እንዴ? እሷ ማንየር ስታደርግ ኃጢአት ነው። እሷ ዝንጥ ብላ ፏ ስትል ኃጢአት ነው። ሌሎች ሲያደርጉት ግን ጽድቅ ነው። አንተ ጨለማ ጠብቀህ አንገትህን ደፍተህ ኮፍያ አድርገህ ማሳጅ ቤት ስትለቀለቅ የምትውለው የአንተ ጽድቅ ነው አይደል? ኧረ እባክህ ተው እንጂ የኛ መካሪ ሞኝ አትሁኑ፣ እራሳችሁን ሁኑ። በቃ አለቀ። እራሳችሁን ሁኑ። ማንም ሰው እግዚአብሔር ኃጢአቱን ልብስ ሸፍኖት ነው እንጂ ሁሉም ግማታም ነው ከላይ እስከታች። ማንም በእግዚአብሔር ዘንድ ጻድቁ ነው የተገኘል። ይሄ እንዲህ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ። እሷ እኮ ምንድን ነች? እሷ እኮ ምክር አይደለም የምትፈልገው። ከቻልክ እርዳት፣ ካልቻልክ በቃ ካጠገቧ ሂድ፣ ብን ብለህ ጥፋ። አሁን እሷ ሰው የምትሰማበት ጊዜ አይደለም። እድሜዋን ለሰው የኖረች የተጎዳች። አሁን ግን ኖ እንዴ እኔ ለራሴ አንድም ቀንም ሆነ 2 ቀን መኖር አለብኝ ብላ መነሳት የጀመረች ሰው እንዲያታርጊ እያላችሁ አትገምተራት። በቃ ማንንም አልሰማም በሉ። እስኪ እዚህ ጋር ጻፉልኝ። ማንንም አልሰማም፣ በቃ ማንንም አልሰማም በሉ። ጴጥሮስን እኮ እንደሚክደው አውቆ እኮ እግዚአብሔር እኮ ምሕረት ያደረገለት አምላክ ነው ያላችሁ። ጌታ ሆይ እኔ ከአንተ መለየት አልፈልግም ብሎ ሲንቀሸቀሽ ጴጥሮስ እባክህን አትመጻደቅ፣ ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው። ከዛ ሲክደው አይን ባይን እኮ እንደዚህ የተያዩ ቀና ብሎ አየው እግዚአብሔር። አይገርም? እግዚአብሔር እኮ መሐሪ ነው። ሰው ወሬ አውርቶ ቅስማችሁን ሰብሮ ሞራላችሁን አድቅቆ እንዳትነሱ ያደርጋችኋል። እግዚአብሔር ግን መሐሪ ነው። እግዚአብሔር እንኳን ሁሉንም የሚምር አምላክ እያለ አንቺ ለምንድን ነው የምትመጻደቂ? ለምንድን ነው የምትምትይው? ማንንም እንዳሰብ የሰራሽው ስሪና እግዚአብሔር ይመርሻል። አይገርምሽ? ቀማሪ ነው። እንኳን አንቺ በሰው ቤት መከራሽን ያየሽ ስንት ነፍስ የበላ እንኳን ተምሯል አይደል? ምንድን ነው እንደዚህ የምትሆን? አንዳንዴ የሆኑ ነገሮች ያሰሯችሁ ሰዎች አሉ። ተፋቱት። ሳሚ አስተያየትህን ለማየት ጨንቆ የነበረ ስራ እስክጨርስ። ምንድነው አልገባኝም። ምንም እየገባኝ አይደለም። ምንድነው ዜዲ ወዳም ነው? ሞኛ አትሆኚ። ቴንኪው። ማንንም አልሰማም። በስማ አለቅ። ማንንም እንዳታማክሩ። ምንም ነገር ልታረጉ ፈልጋችኋል አይደል? በራሳችሁ ተነሱ። ዓለም የሚያውቀውን እናንተ ማወቅ አቅታችኋል እንዴ? ምን የተለየ ነገር አለ እንዴ? እናንተ የሚያስፈልጋችሁ ቆንጆ ወንድ ለመጥበስ፣ ቆንጆ ህይወት ለመኖር ሰው ማማከር ይጠበቅብሻል እንዴ? ቆንጆ ህይወት ለመኖር ሰው ማማከር ይጠበቅብሻል? ምን ከህይወትሽ ላይ የሆነ ሜትር ይጨምርልሻል እንዴ? ገንዘብ ያግዝሻል እንዴ? አያግዝሽም። ትናንትና ተቸግረሽ ፓንት እንኳን ያልገዛልሽ፣ ትናንትና ተቸግረሽ ሞዴስ ያልገዛልሽ፣ ትናንትና ተቸግረሽ የትራንስፖርት ያልሰጠሽ ሰው ዛሬ ይረዳኛል ብለሽ በምን አስበሽ ነው? በምን ነው እንጂ ሐሳብ የሰጣችሁ ትናንትና በሌላችሁ ላይ ሐሳብ አልሰጣችሁም። ስለዚህ ይሄ ሰው ወፍ ዘራሽ ነው፣ አያስፈልግም። ትናንትና በችግር ጊዜ የደረሰችሽ ብላ አምጣ የወለደችሽ እናትሽ ብቻ ነች። እህትሽ እንኳን ብልጥ ትጫወታለች። ብልጥ ሲስቱዬ ይኸውልሽ ከጓደኞቼ ጋር የሆነ ነገር ጀምረን በእናትሽ ብር ስጪኝ። እህትሽ ልታርድሽ ነው የምትለው። ወንድምሽ ባጃጅ ግዢልኝ የሆነ ሀገር ልሄድ ፈልጌ። በነገራችን ላይ አንድ ነገር ልንገራችሁ፣ በባህር ልሄድ ነው ብሎ የሚያስፈራራችሁ ወንድም ካላችሁ እንኳን በባህር አይደለም በእሳት መሀል ሂድ በይው። ምንድን ነው ቆይ
ሁለት ነፍስ ከምታጡ አንቺም ተቸግረሽ እሱም ሄዶ ታግቶ እሱም ህይወቱ ተመሳቃቅሎ ከምትሞች አንድ ሰው ማትረፍ አይሻልሽም? ሄዶ አይግባ እንዴ? ይሄ አሁን የአረብ ሀገር ልጆች እህታችሁ፣ አረብ ሀገር ያላችሁ እህቶቼ ትልቁ ድክመታችሁ ወንድማችሁ ሲያስፈራራችሁ፣ የሆነ ሰው ታገተ ስትባሉ፣ የሆነ ነገር ስትባሉ አይደለም እንዴ? ድክመታችሁ ይሄ አይደል? ሄዶ አይግባ እንዴ? ነገ አንቺ ሜዳ ላይ ብቻሽን ሰንደል አጭሰሽ ሰንደል ሰክተሽ ልብስሽን ቀደሽ ብትሮጭ ማን ይከተልሻል? እዚህ ሀገር እኮ ገንዘብ ብቻ አይደለም የምታጡት። አሁን እኮ ያልገባችሁ ነገር ሚስጥሩ እኮ ይሄ ነው። አረብ ሀገር እኮ ገንዘቡ ይጥፋ፣ ከገንዘቡ ለገንዘቡ ብለሽ የጠፋው እድሜሽ፣ ለገንዘቡ ብለሽ የጠፋው ጤናሽ፣ ለገንዘብ ብለሽ የጠፋው ልጅነትሽ፣ ለገንዘብ ብለሽ እንደነበረሽ ታውቂያለሽ። ለማንም የምትዘራ የጭፈራ ቤት ስትዝናና ትርፉን ትታ ዋናውን የምትበላ ሴት ጋር ነው የምታማክሪያት። አንድ ነገር ለመለወጥ ከፈለግሽ፣ ህይወትሽን ለማስተካከል ከፈለግሽ እግዚአብሔርን ይዘሽ ተነሽ። ሰው ማማከር አይጠበቅም። አይ እኔማ እነሱ እኔ ከ2002 ጀምራ ለምን መሰለሽ ቤተሰብ እንምጣ ወይ ብላችሁ ስትደውሉላቸው በየወሩ ገቢያቸው እንዳይቋረጥባቸው አራትም ጭኑሮ ውድ ነው አገር ሰላም አይደለም ይሉሻል። እነሱ እኮ እየኖሩ ነው። እነሱ እኮ አገሩ ላይ እየኖሩ ነው። አንቺ በምትልኪላቸው ገንዘብ ከጥብስ፣ ከቁርጥ፣ ከበግ፣ ከሽሮ፣ ከእንጀራ፣ ከማኛ፣ ከሰርገኛ እያማረጡ እየበሉ እኮ ነው። አንቺ እዚህ ሩዝ አሮብሽ ሙቀት አቃጥሎሽ ነፍስና ስጋሽ ተለያይቶ ማታና ጠዋት ማታ እንቅልፍ የሌለ ሰቀቀን ህይወት እየኖርሽ እነሱ በሰላም እየኖሩ አትምጪ ይላሉ፣ ጥቅማቸው እንዳይቀርባቸው። ብዙ እህቶች አንቺ 3 ዓመትሽ ነው። ብዙ እህቶች 14 ዓመት፣ 15 ዓመት፣ 16 ዓመት፣ 17 ዓመት፣ 18 ዓመት፣ 19 ዓመት፣ 20 ዓመት የተቀመጡ አሉ። ቤተሰብ እኮ አላቸው ከግንድ አልተላጡ፣ ግን ማይረባ ቤተሰብ ስላላቸው፣ የማይጠቅም ቤተሰብ ስላላቸው አንድ ልጃቸው በስደት ሀገር ይሄን ያህል ጊዜ ስትቆይ ያስተማረችው ወንድሟ ነይ እናቴ፣ ነይ ልጄ፣ ነይ እህቴ፣ ለምንድን ነው መተሽ ማታገቢው? ለምን የራስሽን ህይወት አትኖሪም? የሚል ወንድም የሌለበት ጊዜ እናት ከ7ቱ ልጆቿ ውስጥ አንዷ ስደት ሀገር እንደዚህ መከራውን እያየች እነሱን እያበላች እያጠጣች እነሱን እያደለበች ለሷ እናት ተጨንቃ ልጄ በጡት ይዝሻለሁ ነይና አይንን አይተሽ ሙቺ ውለጅና ልጅሽን ልይ አንቺ ለኛ ኑረሻል፣ አሁን ደግሞ ለራስሽ ኑሪ የምትል እናት በሌለችበት ሀገር፣ ሁሉም ጥቅሙንና ሆዱን የሚያሳድግበት ሀገር ሰው ማማከር አያስፈልግም። ዘመኑ ከፍቷል። ሁሉም ከጥቅም ጋር ነው ተያይዞ ያለው። ሰው ስታማክሪ ብዙ ሐሳብ ነው የሚሰጥሽ። ነገርኩሽ እኮ አንዷ 7 ሞባይል አስገዝታት 396 ሺህ ብር በኢትዮጵያ አስወጥታት 8000 ድርሃም በኢትዮጵያ አስወጥታት በዚህ በዱባይ አስወጥታት እንዴት ነው ወደ ሀገር ቤት መልከው ስለ ከቨሩን ንቀይና ሞባይሉን ብቻ ሻንጣ ውስጥ ከተች ብላ ልታስበላት የነበረ ማህበረሰብ ሁሉም ጥቅሙን ነው የሚፈልገው። አንቺን የሚመክርሽ አንቺን ሐሳብ የሚሰጥሽ ካንቺ የወረደ እንጂ ካንቺ የተሻለ ሰው ሐሳብ አይሰጥሽ። ሁሉም ወደ አንቺ የሚመጣው ይኸውልሽ የታጠበ የምትበይበት ሳህን እኮ ከበላሽበት በኋላ ምንድን ነው የሚባለው? ቆሻሻ ሳህን አይደለም የሚባለው? ካንቺ ሰዎች ጥቅም ስለሚፈልጉ ብቻ ነው። ታፕታፕ ኮፕሊንግ ሼር አድርጉት። ታፕታፕ አሁን እዚህ ስማት እንኳን ለመድገም ስንቱን ፊደል ነው የምትዘይው። ስለዚህ እግዚአብሔርም እያዘነ ነው፣ ህይወትሽም እየተመሰቃቀለ ነው። የምታየው ነገር ነው። አሁን በኋላ ያላችሁ ልጆች ግን መጀመሪያ ወደ ራሳችሁ ተመለሱ። ከራሳችሁ ጋር ማንም ያወራ ማንም ይደንፋ ስለራሱ ነው። እኔ ለእናንተ የምነግራችሁ ነገር የሚጠቅማችሁ ነው እንጂ የሚጎዳችሁ ነገር አይደለም። ራሳችሁን ሁኑ ነው በቃ። ማንንም አትስሚ። የማንም ሐሳብ የማንም እንትን መጫኛ አትሁን። ማንም እንደፈለገ እያሽከረከረ እንደፈለገ ያጋጨ በሽተኛ አድርግሽ። ስትነሽ ከእግዚአብሔር ጋር አብረሽ ተነሽ።
ዓላማ ሲኖርሽ ጸጥ በይ። ሰው በህይወትሽ ውስጥ ከገባ ከእግዚአብሔር ጋር ተነጋገሪ። እግዚአብሔር ጋር ተነጋገሪ። የተሻለ ቤተሰቦችሽን የሚወድ አንቺን የሚያከብር የደከመው ጉልበትሽን ወገብሽን ማሳጅ እያደረገ የሚያሽ የሚንከባከብ ማዬ የኔ ቆንጆ የኔ ማር አይቼ እኮ አልጠግብሽም አንቺ እኮ ትለያለሽ የሚል የተባረከ እምነቱ ላይ ትልቅ ክብር ያለው ቤተሰቦችሽን የሚያከብር ሰው እንዲሰጥሽ እግዚአብሔርን መጠየቅ። እግዚአብሔር የጠየቁትን ይሰጣል፣ የለመኑትን አይረሳም፣ ይሰጥሻል። እሱ የሰጠሽ ከሆነ ነው እንጂ የተባረከ የሚሆነው። ቲክቶክ የሰጠሽ ይሄ ለሃጫም ለፍዳዳ ለጋጋም ሰካራም ክርፋታ ማፉን እንኳን በስነ ስርዓት ኮልጌት የማያደርግ የማይረባ ውዳቂ እሱ መጥቶ ህይወትሽ ላይ ምንድን ነው የምትሆኙ? ከድጡ ወደ ማጡ እኮ ነው የምትሆኙ። አብራችሁ ነው የምትግማሙት። አይገልጽም። እሺ ቤት አለኝ ስራ አለኝ እድሜዋ ከዚህ መዚህ ብትሆን የተመረጠች ትሆናለች። ወገቧ ቀጠን ያለ ዳሌ ያላት አይኗ ፈታ ፈታ ያለ ከንፈሮቿ ደባደቦ ይሁን። ኧረ እባክህ ከእንትን ይሰራላ፣ ከሮቦት ካምፓኒ ይሰራላ። ሮቦት ለምን አሻንጉሊቶች አሉ እኮ እንደዚህ ደው ከንፈራቸው የሚያምር ጡት ያላቸው ዳሌ ያላቸው። አንተ ላይ የመንገዱ ስንቱን ሴስ ትለቅመው ከርመህ አሁን ደግሞ ታማርጣለህ። እንዳንተም ብሎ መራጭ ወጉ አይቅርብህ። ቲክቶክ ላይ መተህ እየመረጥክ ነው። በተለይ ለዛች ቲክቶክ ለምታስመርጧማ የሆነች አንበሳ ነገር ጣል ካረገባት ወይ እቺ የምትፈሷ ትንሽዋ የምትለዋ መጣል። በስማ አንተ እኮ ትለያለህ። ምን አይነት ሴት ነው የምትፈልጊ? ነበር በቃ ክብካቤ ተው፣ አትጃጃል። ሞኝ ከሰው አይቶ እንኳን አይማር፣ ብልህ ከሰው አይቶ ይማራል። ምን ሆናችሁ ነው በፍየል ዘመን በግ ሆናችሁት? ለምን ኖ ማለት አትችሉ? መከልከል አትችሉ? መገደብ አትችሉ? ማን ሄዳችሁባቸው እንጂ እኮ መተውባችሁ አይደል? ችግር ውስጥ ይቀጥል። ማን ነው ስክሪንሾት የሚያደርገኝ? ስክሪንሾት ታደርጉኛላችሁ አይደል? ምን ይጠቅማችኋል? ይሄ ሪከርደር ስክሪንሾት ምናምን ታደርጉ ለወሬ ነው አይደል? ነገ ሳኒ እንዲህ አለ ምናምን ብላችሁ ልታወሩ አውራ። ምን ችግር አለ? እድሜ ልካችሁ እንዳወራችሁ ነው። ምን ታደርጉኛላችሁ? ምንም ይገርማችሁ። በነገራችን ላይ በህይወታችሁ ውስጥ ማለት ነው እየፈራችሁ አትኑ። መፍራት አያስፈልግም። ለማንኛውም ይሄን ያህል ካወራን ይበቃናል። አንድ ሰው እንኳን ሜምበር አልሆነም። በጣም ነው ማዘን። ሜምበር እንኳን ለሜምበር እንኳን ትሳሳላችሁ። ተውት ጊፍት መስጠቱ። ሜምበር እንኳን ብትሆኑ ምን ነበረበት? እናንተ ተለምናችሁ ጥሩ ነው። ይሄ ይገባል። ለእናንተ እኮ የሚጠቅም ነው። ለማንኛውም ቤቱን ፎሎ አድርጉት። እስቲ ስንት ላይ ነኝ ያለ ነው? ፎሎ እንኳን አላደርጋችሁም። ቢያንስ እንኳን ፎሎ እንኳን አታደርጉማ። ትለያላችሁ። እሺ ሰራዊት ሳሙኤል ደህና ደሩ። ሁላችሁም ከዚህ ያላችሁት የነገ ሰው ይበለን። ሰላም ደሩ። ካርጎ ማድረግ የምትፈልጉ ሰዎች ካላችሁ በ05424180062 ባዮ ላይ ስልክ አለ፣ ደውሉልኝ። የመጣው አነሳላችኋለሁ። ደህና ደሩ።